ጤና ይስጥልኝ። ይህ ግሎባል ዴይሊ ኒውስ ነው። እኔ አቅራቢችሁ ቤቲ ነኝ። ዛሬ ሐሙስ ማርች 19 2026 ነው። በዛሬው ዕለታዊ የዜና በመካከለኛው ምስራቅ የተቀሰቀሰውን ጦርነት ተከትሎ በኢራን ከፍተኛ ባለስልጣናት ላይ የደረሰውን ግድያ፣ በአማራ ክልል የቀጠለውን ግጭት፣ ሴኔጋል በአፍሪካ የዋና ጨዋታ ላይ የገጠማትን አወዛጋቢ ዜና እንዲሁም ኢንስታግራም በግል መልእክቶች ላይ ሊያደርግ ያሰበውን የፕራይቬሲ ለውጥና ሌሎችም ትኩስ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ቅድሚያ የምንሰጠው ለሀገር ውስጥ ዜና ነው። በአማራ ክልል በተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚደረገው ውጊያ በዚህ ሳምንትም ቀጥሎውላል። በተለይም በሰሜን ወሎ፣ ደቡብ ወሎ እና ጎጃም ዞኖች ግጭቶች መመዝገባቸውን የወጡ ሪፖርቶች ያመለክታሉ። በሌላ በኩል ደግሞ በትግራይ ኃይሎች ህወሓት ቁጥጥር ስር ባሉ እንደ አላማጣና ቆረም ባሉ አካባቢዎች የኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች መፈናቀላቸው አነጋጋሪ ሆኗል። ወደ ቀጣዩ መረጃችን ስናልፍ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ሴኔጋልን የአፍሪካ ዋንጫ ሻምፒዮንነት ክብር መንጠቁን ተከትሎ ሞሮኮ አዲሷ የአፍሪካ ሻምፒዮን ተብላ ታውጃለች። የሴኔጋል መንግስት በውሳኔው ላይ የሙስና ወንጀል ተፈጽሟል በሚል ይግባኝ እንደሚጠይቅ አስታውቋል። በሌላ አፍሪካ ነክ ዜና አሜሪካ ከ17 በላይ የአፍሪካ ሀገራት ጋር የተፈራረመችው የጤና ስምምነት የባዮሜዲካል ኢምፔሪያሊዝም የሚል ስጋትን ፈጥሯል። ስምምነቱ ለኤችአይቪ፣ ኢቦላና ወባ መከላከያ የሚውል የገንዘብ ድጋፍን የሚያቀርብ ቢሆንም ሀገራቱ ሚስጥራዊ የሆኑ የጤና መረጃዎቻቸውንና የፓቶጀን ናሙናዎችን ለአሜሪካ አሳልፎ እንዲሰጡ የሚያስገድድ በመሆኑ ከፍተኛ ትችት እያስተናገደ ይገኛል። ወደ ዓለም አቀፍ ዜና ስናመራ በመካከለኛው ምስራቅ ያለው ውጥረት እጅግ አደገኛ ደረጃ ላይ ደርሷል። የእስራኤል አየር ኃይል በኢራን ላይ በወሰደው ጥቃት የኢራን የደህንነት ሚኒስትር ኢስማኤል ካቲብ እና ከፍተኛ የደህንነት ባለስልጣን አሊ ላሪጃኒን መግደሉ ተረጋግጧል። በተጨማሪም እስራኤል የኢራንን ሳውስ ፓርስ የተሰኘውን የጋዝ ማውጫ ማዕከል መምታቷን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ንሯል። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራቅ ለተከሰከሰው የጦር አውሮፕላንና ሕይወታቸውን ላጡ 6 የአሜሪካ ወታደሮች የሐዘን መግለጫ ሰጥተዋል። በኢኮኖሚው ዘርፍ የነዳጅ ዋጋ በድንገት ማሻቀቡን ተከትሎ የአሜሪካ ማዕከላዊ ባንክ ፌዴራል ሪዘርቭ በ2026 ሊያደርግ ያሰበውን የወለድ ቅነሳ ሬት ካት ለማስተጓገል ተገዷል። የዋጋ ግሽፈት ወደ 3.5 በመቶ ያድጋል ተብሎ ስለሚገመት የፋይናንስ ገበያው በከፍተኛ ጥርጣሬ ውስጥ ወድቋል። በተቃራኒው ግን የቴክኖሎጂው ዘርፍ አዳዲስ የግብር ጫናዎች ቢኖሩበትም የገበያ ተቋማሚነቱን እያሳየ ሲሆን የዘንድሮው የዘርፉ ገቢ በ3.7 በመቶ በማደግ $565 ቢሊዮን ይደርሳል ተብሎ ይጠበቃል። በመጨረሻም ወደ ቴክኖሎጂ መረጃዎቻችን ስናልፍ ሜታ በያዝሞ የፈረንጆች ዓመት ሜይ ወር ጀምሮ በኢንስታግራም የግል መልእክቶች ላይ ሲሰራበት የነበረውን ኤንድ ቱ ኤንድ ኢንክሪፕሽን እንደሚያነሳ አስታውቋል። ይህ ውሳኔ የብዙዎቹን የፕራይቬሲ ስጋት ቀስቅሷል። በሌላ በኩል አማዞን በአሜሪካ ውስጥ ከ90,000 በላይ ዕቃዎችን በ1 ሰዓት እና በ3 ሰዓት ውስጥ የማድረስ ፋስት ዲሊቨሪ ፈጣን አገልግሎት መጀመሩን አሳውቋል። ይህም የኢኮመርስ ፉክክሩን ይበልጥ አጧጥፎታል። ለዛሬ የያዝንላችሁ ዋና ዋና መረጃዎች እነዚህ ነበሩ። ስለተከታተላችሁ ከልብ እናመሰግናለን። ለተጨማሪ ፈጣንና ዕለታዊ መረጃዎችን ለማግኘት የዩቲዩብ ቻናላችንን ሰብስክራይብ ማድረግ እና በስፖቲፋይ ፖድካስታችንን ፎሎ ማድረግን እንዳይረሱ። ከግሎባል ዴይሊ ኒውስ አዘጋጅ እኔ ቤቲ ነበርኩኝ። ሰላም ቆዩ።